ይስጥልኝ የተወደዳችሁ አድማጮቻችን በተለያዩ ዘርፍ ላይ ያሉ ባለሙያዎችን ጋብዘን ቆይታ የምናደርግበት የመናኸሪያ ማረፊያ እንግዳ መሰናዷችን ላይ ነን። ዛሬም አንድ እንግዳ ጋብዣለሁ። እንግዳችንም ብዙዎቻችሁ እንደምታደንቁት ከዚህ በፊትም ባሉ በተለያዩ ስራዎቹ የምናውቀው ነው። ከ20 በላይ ፊልሞችና 25 ቲያትሮችን የሰራ በሬዲዮና በቴሌቪዥን ድራማም የምናውቀው አርቲስት ካሌብ ዋለልኝ ነው። ከእንግዳዬ ጋር ቆይታ የማደርገው ደግሞ ሰናይት በየነ ነኝ። ካሌብዬ ፍቃደኛ ሆነህልኝ እዚህ ስቱዲዮ ድረስ ስለተገኘ በአድማጮቼ ስም ከልብ አመሰግናለሁ። እኔም ከልብ አመሰግናለሁ እንግዳ አድርገሽ ስለጋበዝሽኝ። መልካም እንግዲህ ያው በተለያዩ የኪነ ጥበብ ዙሪያዎች ነው የምናነሳው የምንጨዋወተው፣ ፖለቲካ እናነሳው። አርሲ ነገሌ አካባቢ ነው የተወለድከውና እዛም እንግዲህ ትምህርት ቤት ላይ በነበረ ቆይታ የተለያዩ ቲያትሮችን በመስራት እንቅስቃሴ ታደርግ እንደነበር አውቃለሁ። እንደው ሙሉ ለሙሉ ግን የኔ ጥሬ አርት ነው፣ ቲያትር ነው፣ ትወና ነው ብለክ እንዴት ወደዛ እንደመጣ ከሱ በመጀመር ብታጫውተንና ጨዋታችንን ብንቀጥል ደስ ይለኛል። እሺ፣ እኔም ደስ ይለኛል። ያው እንዳልሽው ተወልጄ ያደግኩት እስከ 12ኛ ክፍል የተማርኩት አርሲ ነገሌ ነው። አርሲ ነገሌ ስለ አርሲ ነገሌ ሲነሳ በነገርሽ ላይ በጣም ነው ደስ የሚለኝና ልጅነታቸውን ከሚወዱ ሰዎች አንዱ ነኝ ብዬ አስባለሁኝ። የሚያምር ጊዜ ነበር። ከየኔታ ጋር ፊደል ከመቁጠር ጀምሮ አንደኛ ደረጃ አርሲ ነገሌ አንደኛ ደረጃ ትምህርት ቤትና አርሲ ነገሌ ሁለተኛ ደረጃ ትምህርት ቤት የሚባሉ ትምህርት ቤቶች ውስጥ ነው ትምህርት የተማርኩት። እነዛ የትምህርት ቤት ህይወትሽ የሚሰጥሽ ብዙ ነገር አለ። ከቤተሰብሽ ቀጥሎ ያው አካባቢሽ፣ ከዛ ትምህርት ቤትሽ ውስጥ ነው የምትሰሪውና በተለይ ሃይ ስኩል ሆኜ የቲያትር እንቅስቃሴ የጀመርኩት እዛ ነው። በሆነ አጋጣሚ ነው ብቻ ቲያትር የጀመርኩት። ያን አጋጣሚ ብዙ ጊዜ እናገረዋለሁ ለአንቺም ልንገርሽ። ትምህርት ተማሪ ሆነሽ ክፍል ውስጥ የምትረብሽው ነገር አለ አይደለ? መምህር ሳይኖር ቆመሽ ትቀልጃለሽ፣ ታወሪያለሽ ከጓደኞች ጋር ከጠረጴዛ አይነት ነገር እና የዛን ዕለት በአጋጣሚ እኔ ቆሜ ነበር መረብሽ የነበረውና የክፍላችን ጫጫታ ጎረቤት ክፍል ውስጥ የሚረብሽ ነበርና እንደዛ ስንጫጫ ርዕሰ መምህሩ ይመጣሉ። እኔ ቆሜ ያለሁ አጋጣሚና ጸጥ ሲል ተማሪው ከኋላ የሆነ ነገር እንዳለ ገባኝ። ከፊት ለፊቴ የሆነ ደብተር አነሳሁኝ። ዞር ስል ርዕሰ መምህሩ ናቸው። ምን ያደረክ ነው ስባል ደብተሩን ሳገላብጥ የምሁሮች ጥቅስ አለው። ይህ ብላብላ እንደዚህ ብሎ የሆነ ከሌ ምናምን የሚል አለ አይደል? እንደዚህ አይነት ነገር ነው። አይኑ የቀለም ትምህርት ሳይሆን እነዚህን ጥቅሶች እያብራራሁላቸው ነው። ቆንጆ ነው በላብራራልና እሺ በለው ቁጭ አሉ። ተፋጠጠን እኔና ደብተሬ ማለት ነው። ከዛ ማለት ጀመርኩኝ። ስጀምረው እና ሳብራራው አንደኛ ከቅጣት ለመዳን ነው የመጀመሪያ እንትኔ። ግን እያልኩኝ የክፍሉ ጸጥታ የነሱ መከታተል የሆነ ሙድ ምንለው ነገር አለ አይደል? እንደዛ አይነት ስሜት ውስጥ ገባሁኝ። በደንብ ነው ለካ ምል የነበረው። ገለጻዬም በጣም ቆንጆ ነበርና ሲያልቅ ጨርሻለሁኝ አልኩኝ። እሺ ተማሪ ያጨበጨበልኝ። እሳቸውም ተነስተው ሄዱ። ምንም ስላልተባልኩ በጣም ደስ አለኝ። ከቅጣቱ ለዛኔ ማለት ነው። እና ትንሽ ቆይተው ተጠራሁኝ። ርዕሰ መምህሩ ጋር ትፈልጋለህ ተብዬ በቃ ልቀጣ ነው ምናምን ብዬ ነው በቃ ይቀድማል በቃኝም ብለን ልታስብ የምትችለው ልቀጣ ነው ምናምን ብዬ እሳቸው ጋር ሲሄድ ቲያትር ትወዳለህ ምናምን አሉኝ። እኛ አርሲ ነገሌ ድሮ እንደ ዛሬ አይነበረም። ቲያትሮች ቱር ያደርጋሉ። አዲስ አበባ የሚታዩ ትልልቅ ቲያትሮች ክፍለ ሀገር ይወጣሉ እና የዛ የማየት እድሎች ነበረኝ። የተወሰኑ ቲያትሮች አይቻለሁኝ። እንደገና ከኛ ክፍል ቀድመው የነበሩ ልጆች ቲያትር ሲሰሩ አይቻለሁኝ እንጂ የተለየ እውቀት አልነበረኝም። ግን ደስ ይለኛል አልኳቸው። ሚኒ ሚዲያ አቋቁመው ይሄ ማቴሪያሉ ምኑ ተገዝቶ ለካ ልጆች ለመመልመል እየታሰበ ነበር። ያቺ አጋጣሚ ይገርም ነው በጣም እና እንደዚህ ያስበናል። አንተ ለምን አስተባብረህ ጓደኞች እንዳንተ አይነት ፍላጎት ያላቸውን ለምን አትጀምሩም ተባለ። ደስ ይለኛል አልኩኝ። ያቺ አጋጣሚ ነች እንግዲህ ወደ ኪነ ጥበብ እንደገባ። በቃ የሚገርም ነው በጣም የሚገርም አጋጣሚ ነው። እዛ ጀመርን። የሚገርሙ ልጆች አገኘሁኝ። በእኛ ክፍል ልክም የነበሩ ከኛም ከፍ ያሉ ልጆች ነበሩ፣ ከኛም ክፍል በታች የነበሩ ተገናኝተን መስራት ጀመርን።
ግጥም የሚጽፉ ልጆች አሉ፣ ድርሰት የሚጽፉ ልጆች አሉ፣ ቢተውኑ ልጆች አሉ። እንደዛ ሆነን ሚኒ ሚዲያ ላይ ተማሪ ወደ ክፍል ከመግባቱ በፊት ማቅረብ ጀመርን። ጥሩ ነበረን እና እያለን አርሲ ነገሌ የንጋት ጎህ የሚባል የቲያትር ግሩፕ መሰረትን። እሱም መስርተን ደግሞ በቃ የተሻለ ደረጃ ያለው ቲያትር መጫወት ጀመርን። ተመልካች ብዙ አናገኝም። እኛ ባለችን አቅም አዋተን ሳንቲም አንድ ፕሮዳክሽን ለማውጣት እንግዲህ የሚከፈለው ዋጋ አለና ከፍለን ሊያዩን ይፈልጋሉ፣ ከፍለው ሊያዩን አይፈልጉም ነበር የነበረውና ዘዋይ ከ60 ኪሎ ሜትር ነው ከኛ። እዛ ለማሳየት ፕሮግራም አደረግን። በቃ እዚህ ከፍለው ካላዩን እዛ ሄደን እናሳይ ብለን ይዘን ሄድን ቲያትር። እዛ ሄድንና ብዙ ሰዎች አገኘን። ብዙ ልጆች የዘዋይ ልጆችም መጥተው እኛ ጋር ሳይተው ነበርና እነሱም ረዱን። ማስታወቂያችን ጥሩ ነበር። ቀስቀሳም ተደረገ። ለማሳየት የዘዋይ አዳራሹ ያለው ወደ ሐይቁ ጋር ነውና ከከተማው ትንሽ ወጣ ያለ ነገር ነው። ቀስቀሳው ጥሩ ነበር። ልክ ተመልካች እየጠበቀን እያለ በህይወቴ እንደዛ አይነት ዝናብ ዘንቦ አይቻለቅም። ሰኔ ለበተበ 12 ሰዓት ሲል ድብልቅልቅ ያለ ዝናብ ዘነበ። ድብልቅልቅ ያለ ዝናብ ኪዳነ ምህረት ቤተክርስቲያን ነበረች። እዛ ጸሎት አደረግን። ምን አለን ደቃ ገባን። ባክስቴጅ ቀድመው የመጡ 3 ሰዎች ነበሩ። ዝናብ ከመዝነቡ በፊት 3 ሰዎች፣ 2 ቲያትሮች ናቸው። የ45 ደቂቃ ቲያትሮች ያዝነ የነበረው። አንዱ ትራጀዲ ነው፣ አንዱ ኮሜዲ ነው። ምንም ማድረግ አልቻለም። እስከ 2 ሰዓት ዝናቡ ቀጥሏል። ለነዛ 3 ሰዎች አንዱን ትራጀዲውን ቲያትር አሳየንና ትልቅ ታሪክ በህይወቴ ትልቅ ታሪክ የምንለውን ቲያትር የሰራ ነው። እዛ በአርሲ ነገሌ ቆይታዬ ነውና ስለ አርሲ ነገሌ ከጀመርሽማ ስለማው በጣም የሚገርመው ሳምንት ከኃይሌ ጋር ነበር ቆይታ ያደረግነው እና ያው የአርሲ ልጆች በምን እንደሚታወቅ እናውቃለን። አርሲ በቆጂ በሩጫው ነውና ሰይፉን ከዚህ ቀደም ሲጠይቀ ሰምቻለሁ። የአርሲ ልጅ ሆነ አንተ ወደ ቲያትሩ አዘነበልክ ሲል ሰምቻለሁና እንደው ምናልባት አብራችሁ የንጋት ጎ ያልከው ክበብ ውስጥ ከነበሩት ልጆች አንተ አሁን you are public figure በጣም ታውቀበታል፣ በስራዎችም ተወዳጅ ነህና ካንተ ጋር ይወጡ ሌሎች ተዋናዮች አሉ ምትጠቅስልኝ? እውነት ነው ነበሩ ምልስ የመጀመሪያውን ልክ ይሁን ያወራሁሽ 11ኛ ክፍል 12ኛ ክፍል ሆነን የሰራነው ስራ ነበር። ስፔሻሊ ዘዋይ የነበረው ቲያትር የሰራነው ለ3 ሰው የሰራነው 12ኛ ክፍል ሆነን ነበርና ማትሪክ ወስደን ሪዛልታችንን ሳንቀበል በቃ የዘዋይ ፐርፎርማንስ ብዙ ነገር ነው ያስተማረን እና ተስፋ ይቆርጣሉ ተብለንም ነበር። ግን መስራት ነው የጀመርነው። ከዛም ተመለሰን ስናየው ግን በቃ መድከም ነው የሚሆነው። ኢነርጂያችን ይዘን ያው ብዙ ነገር ወደ መሀል ሀገር አይደለም የሚሆነው። አዲስ አበባ ብዙ ድሏልና ወደ አዲስ አበባ መሄድ አለብን ብለን ወሰንን። የማትሪክ ሪዛልት ሳንቀበል እኔ እሸቱ ለገሰና ኃይለ ማርያም ብሩ የሚባል ልጅ 3 ሆነን ወደ አዲስ አበባ መጣን እና እዚህ መተን በአጋጣሚ የ4ኛው የቲያትር ኮርስ ስልጠናን ለመጀመር እጅስ ላይ ነበር። ተስፋይ ሲማ የሚባል ታላቅ የሙያ አባታችን ነው የምንለው እሱ ነበረ ኮርሱን ይሰጥ የነበረው። ልክ ሰኔ ምናምን ላይ አካባቢ ነበር የመጣ ነው። ሐምሌ ላይ የኮርስ ምዝገባ ምናምን ነበረ። 3ታችንም ተመዘገብን፣ 3ታችንም አለፈን። ከተመዘገቡ 2000 ተማሪዎች 90 ሰው አለፉ። 90ዎችን ቀጠልን። ከክልል የመጡ 125 አካባቢ ሆነን ነበር የእንትን ያልነው የሰራ ነው የተፈተነው የተማርነው። ከዛ ያለ 3ታችን ቀጥለን ቻሌንጁ ብዙ አይደል ቲያትር ውስጥ እንደዚህ ሆነሽ ራስሽን ስታዩ በብዙ መከራ በብዙ ፈተና ውስጥ ነው የሚመጣው። ስፔሻሊ በእኛ ጊዜ የነበረው ቻሌንጅ ነበረውና በዛ መስዋዕትነት የተወሰኑ ተጓዙ ጓደኞቼ። ከዛ በቃ አዩት ሁለቱም ሌላ ሙያ ውስጥ ገቡ። አንደኛው ኬሚስትሪ ያጠና ማስተርሱንም ሰራ ምን አለ አሁን አሜሪካን ሀገር ነው የሚኖረው። አንደኛው ጓደኛዬ ደግሞ በጣም የሚገርም ታለንት ያለው ነው። እሱ ደግሞ ሰዓሊም ነው፣ ቅርጻ ቅርጽ ይሰራ፣ ድርሰቱን ላይ ጽፍ ነበር። ኃይሌ የምልሽ ጓደኛዬ እሱም አሁን በዚህ በቅርጻ ቅርጹ ስራና በስዕሉ ላይ ነው በአብዛኛው አሁን ትኩረት የሚያደርገው። ቲያትሩ ላይ ይሙጥኝ ብያስኩት እኔ ብቻ ነበርኩ ከዛኛው ውስጥ። መውደድ የሚጠይቃል አንድ ነገር ላይ ለመቆየት ጸንቶ ለመቆየት ያም ወሳኝነት
ስላለው ነው። እንደው እስቲ ቀደም ሲል ስቱዲዮ ሳንገባን በፊት ስለ አስተዳደግ እያነሳን ነበር እንዳጋጣሚና እኔም ወደ ኋላ መለስ ስላድርገና በቤተሰብ ውስጥ በኩል ያለው ነገር ምን ይመስል ነበር? እንግዲህ እኛ ጋር የተለመደው ትምህርት ጨርሰን ወይ ዶክተር ፓይለት፣ በተለይ ደግሞ በእናንተ ጊዜ አሁን ትንሽ በትንሹም ቢሆን ከዚህ በኋላ ያለው ጊዜ ይሻላልና ለኪነ ጥበብ የነበራቸው አመለካከት ቤተሰቦች ምን ነበር? ያንተስ አስተዳደግ በምን መልኩ ነበር? የወደፊት ህይወትን በዚህ በቲያትር ልትቀጥብ ነበር የምታስበው ወይስ ያቺ ያልካት ክፍል ውስጥ የነበረችው ተርኒንግ ፖይንት መነሻ ሆናክ ነው መስመርን ያስቀየረ? ያ እንደ ሰው አስተዳደጋችን እግዚአብሔር ይመስገን እጅግ በጣም ጥሩ አስተዳደግ ነው ያደግነው። ማንነታችን የሚሰራ ቤተሰብ ውስጥ ነው። ማህበረሰቡ ቀጥሎ ይረከብሻል። ግን ቤተሰብ ለልጆች መልካም ስነ ምግባርም ሆነ እኩይ ስነ ምግባር ትልቅ አስተዋጽኦ ያደርጋል። እኛ ቤት ደግሞ በአጋጣሚ እኔ 7ኛ ልጅ ነኝ ለቤታችንና የመጨረሻ ማለት ነው። አንድ ነች የኔ ታናሽ፣ 4 ወንድ 4 ሴቶች ናቸውና ታናሽ ስትሆኚ እድልሽ ሰፋ ይላል። የሚቀጡሽ ወይ የሚመክሩሽ ወላጆችሽ እናት አባትሽ ብቻ አይደሉም፣ ታላላቅ ወንድሞችሽ ታላላቅ እህቶችሽም ጭምር ነው። እኛ ቤት ደግሞ አጋጣሚው አሁን ዝም ብለሽ አናሊሲስ ታደርጊያለሽ አይደለም? አርሲ ነገሌ እስከ 8ኛ ክፍል ነበር ትምህርት የነበረው። ሃይ ስኩል የጀመረው በእኔ 2 ታላቆቼ ነው። እንደዛ ከኔ በላይ ያሉ ትልልቆቹ ጋር ክፍለ ሀገር ነበሩ። አዲስ አበባ ነው ዘመዶቻችን አዲስ አበባ ስለነበሩ የኛ ቤተሰብ ከአዲስ አበባ ነበር የጀመረው እና መነሻው አዲስ አበባና ዘዋይ ነው የተማሩት። ይህ የፋየር ኤጅ እድሜያቸውን ሰዓት አናቀውም የትልልቆቹን። ስለዚህ የሰው ልጅ ባህሪው የሚቀየረው እንኳን የፋየር ኤጅ ላይ አካባቢ ላይ ነው። ተከክል ለነሱ ለቫኬሽን ሲመጡ ምናገኘው ባህሪያቸውን ይሄ ሴንትራል ካራክተር ምንለው የለም ስታዝኝ ስትደሰች የምታወጫት እውነተኛዋ ባህሪ እሱን እንኳን የማየት እድል አልነበረኝም። በቃ ስርዓት ያለው ቁጥብ ምናምን ባህሪያቸውን ነው የምናየው ቫኬሽንም ሲመጡ። በዛ የተነሳ ለኛ እድገት የሚያሳድሩት ተጽዕኖ በጣም ትልቅ ነበር። ማያቸው እኔ ማቃቸው ታላላቆቼ እጅግ በጣም ስነ ምግባር ያላቸው መካሪ፣ ክፉ ነገሮቻቸው እኔ ደካማ ነገሮቻቸውን ያላየሁበት አይነት ነገር ነውና ከነሱ እጥፍ በሆነ ነው። እናቴ ደግሞ እጅግ ስነ ምግባር ያላት ፈሪሃ እግዚአብሔር ያላት ልጆቿንም በሷ ልክ የምትኮተኩት። አባቴ ፖሊስ ነበርና በአብዛኛው ልክ እኛ ከተወለድን በኋላ ነው መጀመሪያ አዲስ አበባ ነበርን፣ ከዛ አዳሚት ሁሉ የምትባል፣ ከዛ ዘዋይ፣ ከዛ አርሲ ነገሌ። የቤተሰብ ቁጥር ሲጨምር እሱ መቀሌ ሲቀየር ቤተሰቡ እዛው ቀረና እሱ እንደዛ በስራ ምክንያት ስለነበር ሞር ከእናታችን ጋር ነበር አታችመንታችን የነበረው እና ያ በስነ ምግባር ማደጉ ከቤተክርስቲያን አጠገብ ማደጋችን ትልቅ በህይወታችን ትልቅ መሰረት ጥሎልናል ብዬ አስባለሁኝ። በዚህ አስተዳደግ ውስጥ ሆኜ ቲያትር ለመስራት ወይንም ኪነ ጥበብ ባለሙያ መሆን ፈልጋለሁ የሚለው ሐሳብ በተለይ ከእናቴ ጋር በጣም እንዳንስማማ አድርጎን ነበርና በቃ ልጄ ጥሩ አይደለም መታያቸው እንግዲህ በሚዲያም በምንም ይሰማልና የኪነ ጥበብ ሰው ሲባል ጠጪ ነው፣ ቃሚ ነው፣ አጫሽ ነው ተብሎ ነው የሚታሰብ። እንደዛ ትሆናለህ ልጄ ሰካራም ትሆንብኛለህ ምናምን። ሙያው እንደዛ እንደማያደርግ በዛ በትንሽነቴ አቅ ነበረ። ሙያ የግል ባህሪ ነው። ስነ ምግባር ይፈልጋል፣ መስከን ይፈልጋል፣ ማየት ይፈልጋል። ስስ ነው በጣም ደካማም ጠንካራም ጎንሽም ፍለፊት ነው ለማህበረሰቡ ለምትሆኚ እና በዛ ልክ እንጂ የደካማ ባህሪ ያላቸው ያሉትን ያህል እጅግ በጣም ጠንካራና ተወዳጅ ባህሪ ያላቸው ባለሙያዎች እንዳሉን አምን ነበርና ነው ያንን የማሳየት ምኞትም ፍላጎትም ነበርኝና መጨረሻ ላይ ተስማምተው መቀጠል ቻልኩኝ። በጣም ደስ ይላል። ደስ የሚል ነው። የብዙዎች ጥያቄ ስለሆነ ላነሳው ነው። አሁን ላይ ከቲያትርም ከፊልምም ጠፍቶብናል፣ ምክንያቱ ቢነገረን የሚሉ አሉ። ምንድነው ካሌው? አለሁኝ ነው ብለው እኔ ያው አንዳንዴ ሰው በሚጠብቅሽ ልክ አትሁኝም ማለት ነው ሲገባኝ። እኔ እንደዛ እንዳልሆንም ምርጫ ያደረኩት መጀመሪያ ምኞቴን የነበረው ከቲያትርም ከኪነ ጥበብ እንዳልጠፋ ቲያትር ቤት መቀጠር እንዳለብኝ አምነ ነበር ከድሮ ጀምሮ። ከዛ ከሆንሽ ሌላ ስራ ትሰሪ ማለት በዛው ዙሪያ የሆነ ስራ ነው እንጂ የምትሰሪው ሌላ ፕሮፌሽን ሌላ ነገር ውስጥ ገብተሽ ህይወትሽ እንትን እንዲል እድል አሰጪውም በዛ ከሆነና ቲያትር ቤት ራስ ቲያትር ነበር መጀመሪያ በቅጥር ደረጃ የገባሁት። ከኤንጂኦዎች ቲያትር
ግንዛቤ መስጫ ቲያትሮች አሉ አይደል? እዛ ኤንጂኦች ውስጥ ምናምን ሰርቻለሁ። ከዛ በፊት ግን በተለይ አዲስ አበባ ዩኒቨርሲቲ ገብቼ ከተመረኩ በኋላ መጀመሪያ ራስ ቲያትር ገባው፣ ከዛ ማዘጋጃ ቤት ገባው፣ ከዛ ብሔራዊ ቲያትር ገባኝ። አሁን ያለሁት ብሔራዊ ቲያትር ነው። ብሔራዊ ቲያትር ስትኖሪ የምታስቢው የምትሰሪው ምንም ስለ ቲያትር ነው፣ ስለ ኪነ ጥበብ ነው። እዛ አሁን የቲያትር ጥበብ ግምገማና ነጻ ቡድን መሪ ወይም ዴስክ ኃላፊ ነው የሚባለው። አሁን እንደዛ አይነት ታይትል ይዤ ነው እየሰራ ያለሁትና ከሙያው በጣም አልርቅም። ቲያትር በጣም ወዳለሁ። አሁንም በቃ መተወን በጣም ወዳለሁ። ማዘጋጀትም ደስ ይለኛል፣ ወዳለሁ። አሁን እንደውም በዚህ ሰዓት ዘወትር ማክሰኞ በኢትዮጵያ ብሔራዊ ቲያትር የሚታይ ሶስቱ አይጦች የሚባል ሶስቱ አይጦች በትክክል ዋና ገጸ ባህሪ ነው እንደምትጫወተው እሱ ላይ ትልቁን ባህሪም እንደገና ማዘጋጅም ነኝ። እሱን እየተወንኩ እገኛለሁ። ፊልሞች ላይ እውነትሽን ነው ከመንሱት ቀጥሎ አልሰራሁኝም። ፊልም ላይ ጠፋ ብያለሁ። ሲትኮሞች ላይ እንደዚሁ ብቅ ብቅ እላለሁ። አሁን ከናኦድ ጋሻው የሚባል በጣም ጎበዝ ልጅ አለ። በተለይ በሲትኮም ላይ ትልቅ ለሀገሩ አስተዋጽኦ ያደረገ ብዬ የማስበው ልጅ ከነሱ ጋር የፍቅር መቀስ የሚል አንድ ሲትኮም እየሰራን ነው። እንደ እግዚአብሔር ፍቃድ በቅርቡ ብቅ እንላለን ብዬ አስባለሁኝና አለሁኝ። መልካም አድማጮች እንደተመለሰላቸው ተስፋ አደርጋለሁ። ያለነው እንግዲህ ያው የበዓል ሰሞን ላይ ነው። ያው በቀደም መስቀልን አክብረን ነው ዛሬ የተገናኘ ነውና ጎበዝ የምግብ ባለሙያ መሆንን ሰምቻለሁ። እንዴት ነበር የጎመንና ክትፎ ስራ ተሳትፎክ ላይ ምን ይመስላል እስቲ? ያው አይኔ ያያ አልራበም እንጂ በጣም ጎበዝ ነኝ። ያው ለቤተሰቤ ያለው ማብሰል ደስ ይለኛል። ምግብ ማብሰል ደስ ይለኛል። ልጆቼም ባለቤቴም ምግቤን ያበረታታሉ፣ ይወዱልኛል። ስለዚህ እነሱ ሱኒያስ እሰራለሁ ምግብና ለበዓልም ሲሆን ምንም ለቤቴም ባለሙያ ስለሆነች የሚታገዙ ነገር በተለይ በዓል ላይ እሷ ሰፊውን ድርሻ ትይዛለች። እኛ ግብአቶች ማመቻቸት ነው። ክትፎ ግን ትሰራለህ? ክትፎ ያሁኑ ጥሩ ነገር በእጅ አይደለም የሚከተፈው፣ በማሽን ስለሆነ በዛ ይፈጫል። ከዛ ውህዱን በትክክል አድርጎ ያንን መስራት ነውና እሰራለሁኝ። ጎበዝ ነህ ግን ሳላደንቅ አላልፍም። እኔ ምግብ ኩክ የሚያደርጉ ወንዶችን አፕሪሼት አደርጋለሁ። በተለይ ከስራ ጋር ከውጪ ስራ ጋር ቤት ገብቶ ድካም አለ። እንኳን ለወንዶች እውነት ለመናገር አሁን ለሴቶች ድካም እየሆነ ነው እየተባለ ነው እና ለማገዝ ነው። ያው እዚህ ውስጥ ምን ይታያል? ቀላል ይመስላል እንጂ መተሳሰብ ነው። ሚስት ትበረታለች፣ በተለይ ደስ ይላታል ደግሞ የሚረዳኝ ነው የሚያግዘኝ ነው ትላለችና ያው እንዳንተ አይነት ወንዶች ይብዙልን ነው ምን መልእክት ለማስተላለፍ ነው። በዚህ የተስፋዬ ሲማ ተማሪ ነበርክ። ቀደም ሲልም ስንጨዋወት ነበር ስታነሳው ነበርና እንደው ተስፋዬ ሲማ ከዶክተር ተስፋዬ አበበ ቀጥሎ በተለይ ኪነ ጥበቡን ለሚፈልጉ ልጆች ተክቶ ይሰራ ሰው ነው ምለው ሰው ነው። ከዚህ ቀደምም የመናሪያ ማረፊያ እንግዳችን የነበረ የምንወደው የምናከብረው ሰው ነውና እንደው አንተ ትምህርቱን ተወስድበት በነበረው አጋጣሚ በዚህ በኩል ትምህርቱን የሚሰጥበትን መንገድ አረሳውም የምትልበት ሌሎች ሰዎች ደግሞ የሱን ቦታ ይዘው እንዲተኩ ፈልጋለሁ የምትልበትን መንገድ ካንተ አንደበት ብታብራራልን ተማሪው ስለነበርክ። ኦኬ ያ ቀድመን በኪነ ጥበቡ ውስጥ ጉልሁን ቦታ የምንሰጠው ለተስፍሽ ነው። ተስፋዬ ሲማ ከኔ በፊት 3 ኮርሶች አስተምሩ። እሱ ያስተማራቸው ልጆች በኢትዮጵያ ኪነ ጥበብ ውስጥ ትልቅ ዋጋ እሴት ያስቀመጡ ሰዎች ናቸውና እሱን ሆኖ ማሰብ በራሱ ያረካል። ምን ያህል እንደሚረካ አላቅም፣ እሱ ሊናገረው ይችላል። እኔ እሱን ሆኜ አያለሁ። አንዳንዴ ፍሬዎችሽ የለፋሽባቸው እውቀትሽን ያካፈልሻቸው ወይንም ለኢትዮጵያ ኪነ ጥበብ እንዲህ አይነት ግብአት ባረግ ብሎ ነው መቼም ወደዚህ ነገር ውስጥ የመጣውና ሲመጣ የተመኘውን ያህል ማግኘቱ ነው እኔ ውስጥ በጣም ዋጋ የሚያሰጠውና ከመጀመሪያው ኮርስ ጀምሮ አንደኛ፣ ሁለተኛ፣ ሶስተኛ ድረስ ያሉት ከኛ በፊት ያሉት መድረኩ ላይ ትልቅ ቦታ ያላቸው ትልቁን ቦታ ሸፍነው የሚጫወቱ አዲስ አበባ ዩኒቨርሲቲ አሁን የቲያትር ዲፓርትመንት አለ። ሞር ከአዲስ አበባ ዩኒቨርሲቲ ከሚወጡ በላይ የተስፍሽ ልጆች ትልቁን የሸፈኑ ነበሩ። እሱ ጋር የተማሩ ልጆች አዲስ አበባ ዩኒቨርሲቲ ገብተን ራሳችን አፕግሬድ ብናደርግም መሰረታችን እሱ ጋር ነበርና እጅግ ትልቅ ዕውቀትን ያገኘንበት ነው። የምንማረው ሁሉንም አይነት ነው። ስለ ስነ ጽሁፍም፣ ስለ ዲሬክቲንግም፣ ስለ አክቲንግም ነው የምንነካካ የነበረው። በእኛ ጊዜ እንደውም ሙዚቃም ሁላ ተምረናል፣ ስነ ስዕልም ተምረናል፣ ብዙ ነገሮች ተምረናልና ተስፍሽ በጣም
መሰረታዊ የሆነ ነገር አክተርም ስለሆነ ተውኖ ነው የሚያሳየሽ ምናምን ለኪነ ጥበብ የሚሰጠው ቫሉ ትልቅ ነው። ቲያትር ቤቶች ሄደን ቲያትር እንድናይ ያደርጋልና በዛ ባየነው ስራ ደግሞ ምን እንደተሰማን ይጠይቀናል። እኛ ምንመኘውን ነገር እናወራ ነበርና እኔም ብለሽ ታስቢያለሽ እንደ ተማሪ ስወጣ ከዚህ ይሄን ሰርቼ ይሄን አዘጋጅቼ ይሄን ተውኜ እንድትይ ትሆኛለሽና ውጤታማ ነበር ተስፍሽ። ውለታው በጣም ትልቅ ነው። ዛሬ ላይ አገሩ ላይ ነው ያለው። ከረጅም ጊዜ ከኢትዮጵያ ውጭ ነበር የነበረ የሆነ ትውልድ ስራዎቹን እና ያደረገውን አስተዋጽኦ ላያውቁ ይችላሉ። እና አሁን ተመልሶ ግን በሚገርም በድሮ ፓሽን ነው ሲሰራ የምታየው። ፐርፐዝሊ ካሌብ የመጣውም እኮ ለዚህ ነው ስጠይቀው ነው የነገረኝ። ሌላ ዓላማ የለውም። እኔ ገርሞኛል በጣም እዛም ስሰማ አሜሪካን ሀገር እንግዲህ ቴስላ መኪና እየነዳ ነው የሚኖረው። ጥሩ ህይወት ላይ ነው። ግን ለዚህ ለቲያትር ጥበብ ብሎ ነው ሀገሩ ተመልሶ መጥቶ ድጋሚ አሁን ለተራቡ የሚታይ ቲያትር ድጋሚ ሎሬት ጸጋዬን ስራ የጀመረው እንግዲህና የሚጋባ ነው ውስጡ ያለው ለቲያትር ለኪነ ጥበብ የሚሰጠው ቦታ ስፍራ የሚገርም ነው። ከአሜሪካ መጥቶ ከዛ ቀደም ለመጽሔት ተገናኝተን ነበር እኔና እሱና በሳምንቱ የት ነው መሰለ 4 ኪሎ ሚኒሊክ ትምህርት ቤት ተማሪዎችን እያሰለጠነ ነው። እጄ አጋጣሚ አግኝቼው ነበርና እንደዚህ እያደረገ ነው። እንግዲህ አሁን ይሄንን ምን እንጫወተው እናንተ ህይወት ያልፋል ነገር ላይ ሁላችንም እየተተካካን ነው የምንሄደውና ግን የትውልድ ቅብብሎሽ ያስፈልጋል። በተለይ ለኪነ ጥበቡ ስራ ለሀገራችን ኪነ ጥበብና እንደዚህ አይነት ሰው ነው ተስፍሽ። ምንም ቢነሳለት የማይበቃው አይነት ሰው ነው። እጅግ በጣም መመስገን ያለባቸው መከበር ያለባቸው ሰዎች ናቸው። በተለይኛ እነሱን ካላከበርን እኛን የሚያከብረን ማን ነው? የቀደመውን ካላወደሽ የቀደመውን ካላመሰገንሽ ቀጣይ ይሄ ርክክቡ አይኖርም ማለት ነውና የዛን ያህል እነሱ ላይ ያለውን ፓሽን ሊጋባብን ይገባል። ደግሞ የነሱ የሚነጥፍ አይደለምና ስቲል አለ ያ ነገር። አሁን ያለው ስሜቱ አሁን ያለው ትጋቱ ይገርመኛል በጣምና ተስፍሽ በጣም አሪፍ መምህራችን ነበረ። እስከ እድሜው መጨረሻ ድረስ ከሙያው ሳይለይ እግዚአብሔር በሚወደው ሙያ አኑሮ ክብር ይስጠው ነው ምለው ምኞቴ ነውና ለዛም ነው ምናልባት ለስጋ ምቾት ከኛ እንትን ያሉት ሀገሮች ሊሻሉ ይችላል ይሆናል እንዳልሽው ጥሩ ነገር ማየት ጥሩ ነገር መስራት ምናምን ትችይባቸው ብዙ ሀስሎች ላይኖሩ ይችላሉ። በስጋዊ ነገር መንፈሳዊ ነገር የመንፈስ ጉዳይ ሲሆን ግን የነፍስ ጥሪሽን የምታዳምጪው እርካታ አይኖርም። የፈለገ ነገር ቢቆለልልሽ እና እዚህኛው እንትን ውስጥ መጥተሽ ያቺን ጭንቀት ያቺን ደስታ ያቺን ስስት መኖር ትፈልጊያለሽና እሱ ነው ያረየ ያለው። አሁን ፐፑን አሳይቶናል። ከት ደግሞ ሌላ ቲያትሮችን አብሬም እንድተውን እፈልጋለሁ። ተስፍሽ ጋር ተስፍሽ አሪፍ ሰው ነው። መተወንም አለባችሁ። የኢትዮጵያ ቲያትሮች ማህበራት ፕሬዝዳንት ነው። ያው እንግዲህ የቲያትር ዘርፉን ለማሳደግ እንደተቋቋመና ሌሎችም ዓላማዎች እንዳሉት ይታወቃል። እንደው በዚህ ረገድ ያበረከተው አስተዋጽኦ ምንድነው ትለናለህ? ያው አሁን የኢትዮጵያ የቲያትር ባለሙያዎች ማህበር ምክትል ፕሬዝዳንት ነኝ። ዋናው ፕሬዝዳንት ቢኒያም ወርቁ ነው። ቢኒ ታውቂዋለሽ? በኪነ ጥበብ ውስጥ እሱም እንደ ቢኒያም ወርቁ እንደቀደሙ ሰዎች የቢኒ ልጆች የምንላቸው ልጆች የፈጠረ ቄራ በተለይ ቄራ አካባቢ የተወለዱ የሀገራችን ፈርጥ ተዋናዮች የምንላቸው እነ ሳምሶን ቤቢ እነ ፍቃዱ ከበደን እነ ሰለሞን ቦጋለን ሌሎችንም ወዳጅ ልጆች የቢኒ ልጆች ነው የምንላቸውና በእድሜ አቻው ቢሆኑም ግን ኪነ ጥበብ አባታቸው ነው። ያንን ያደረገ ልጅ ነው ቢኒና የእሱ ነው ዋናው ፕሬዝዳንት። እንደ ኢትዮጵያ የቲያትር ባለሙያዎች ማህበራት ሲባል ያው ባለሙያው የቆሙ ናቸው። ባለሙያው ሲቸገር፣ ባለሙያው ሲበደል፣ ባለሙያው ሲጎዳ አይነት ነገር አጠቃላይ ሙያ ማህበራት እንደ ኢትዮጵያ እንዲኖሩ ይፈልጋል፣ እንዳይኖርም ይፈልጋል። በጣም አውትሳይድ አድርገው እንዲኖሩ አይፈቀድምና የእንካትንክ አይነት ነገር ነው። አክቹአሊ የሰራተኛን መብት ባከበርሽ ቁጥር ሌሎች ነገሮች የሚመጡ ያሉ ይመስለኛል። እንዲሁ ተትኜ ቀደም ፖለቲካ እናወራም ስለተባበለናል ወደዛ እንዳይገባብን እንጂ አንደኛ ሙያ ማህበራት የሌሉባት አገር ዲሞክራት አይደለችም ተብሎ ስለሚታሰብ እንዲኖር ይፈልጋል። እንደገናም ደግሞ አክቲቭሊ እንዲሰሩ አይፈልግምና አንድ የገቢ ምንጭ የላቸው በገቢ የሚተዳደሩት ተብሎ የሚታሰበው በአባላቱ መዋጮ ነው። በአባላት መዋጮ ተዋጥቶ በዚህ ዘመን
የሙያ ማህበርን አቁመሽ ጸሐፊ ቀጥረሽ ስራ አስኪያጅ ቀጥረሽ አንድ ቢሮ አቋቁመሽ ዴይ ቱ ዴይ ስራ እንዲሰራ የመሆን እድሉን ያጣል። በዚህ መሃል ውስጥ የማአት ጉዳዮቻችን በተለይ አሁን ኪነ ጥበብ አለበት ወይም ያለበትን ችግር ለመቅረፍ ባለበት ልክ ጉልበታችንን እንዳንጠቀም እንሆናለን። የሙሉ ጊዜ ሰራተኞች ስላልሆነ ኮሚቴ ነው በማለት የሥራ አመራር ፕሮሰስ ካውንስል ተብለን ነው የምንመረጠው። እድሜ ያለው ከዚህ እስከዚህ ዓመት ተብለሽ ተመረጪና ከተመረጠ በኋላ ሁሉም ባለሙያ መርጦሽ ነው ቢሄደው ያለብሽን በጎም ሆነ መጥፎ ነገርሽን አትከታተይም። ቶሎ ሪፖርት አይደረግም። ቶሎ ስብሰባ አይደረግም። በዚህ ሂደት ውስጥ ምንድነው የሚሆነው? የሙያው ማህበር እንዳይጠፋ ህልውናውን ጠብቆ ለማስተላለፍ እንጂ የምትተጊው የዕለት ተዕለት ችግሩን የምትቀርፊ አይደለም የምትሆኚ። ሩቲን የሆኑ ነገሮች አሉ። ከብዙ ቢሮዎች ጥሪ ይመጣልሻል። የስብሰባ ጥሪ፣ ሐሳብሽን እንድታጋሪ፣ አንቺን ወክለሽ እንድትገኝ መንግስትም ይፈልግሻል፣ ግለሰብም የተለያዩ ድርጅቶችን እነሱን ለማድረግ እንኳን በቂ ጊዜ እንዳታገኝ ትሆኛለሽ። እነዛው ስትሳተፊ እድሜሽ ያጥራል። በቃ አንደኛ የራሳችን ስራ በጣም ታይት ያደርግሻል። እዚህ ዛሬ ሲትኮም ሰርተሽ እዚህ መድረክ ተጫውተሽ እዚህ በተለይ እንደኔ ደግሞ ቅጥር ስትሆኚ የመስሪያ ቤቱ የራሱ የሆነ ስራ አለሽ። እንደዛ ስናደርግ በዛ ታይት በመሆኑ ውስጥ መስራት ያለብንን ነገሮች እንዳንሰራ እንሆናለንና ሙያ ማህበራት አቅም ቢኖራቸው እኛ አሁን የቀደምት ስለሆንን የኢትዮጵያ ቲያትር ባለሙያዎች ማህበር፣ የኢትዮጵያ ደራሲያን ማህበር፣ ሰዓሊያን ማህበርና ሙዚቀኞች ማህበር ቢሮ አለን። ስቴዲየም አካባቢ አይቢኤም ህንጻ ላይ ቢሮ አለን። አብዛኞቹ ወደ 17 የሚሆኑ ናቸው ማህበራት። በአብዛኛው ቢሮ እንኳን የላቸው። ተከራይቶ ምን ብሎ ለመስራት እጅግ በጣም ዋጋ ይከፍላሉና መደጎም አለባቸው። ቢያንስ በጀት ድሮ የነበሩት ሲያወሩን እስከ ፓርላማ ድረስ ተወካይ ነበራቸው። ድምጽሽ ፓርላማ ላይ ይሰማል ማለት ነው። እንዴት ሆነሽ ታዲያ ችግር ይገጥምሻል? ያንን ችግርሽን በጀት አስይዘሽ ችግር የሆነብሽን ነገር አስቀርፈሽ በመንግስት ደረጃ ነገሮችሽ ታውቀው እንቅስቃሴዎችሽ ይኖራሉ ማለት ነው። በዛ ደረጃ ድምጽ ካለሽ አሸናፊ ነው። እኛ ግን በዚህ ሰዓት ያለን ተጠሪነታችን እንደው የሥራ ግንኙነት ነው የሚባለው። አክቹአሊ ከባህልና ስፖርት ጋር የሥራ ግንኙነት አለን። እንዲሁም ከሌሎች መስሪያ ቤቶች ጋር ከጤናም ከፖሊስም ከምንም የኪነ ጥበብ የማይገባበት ቦታ ስለሌለው የዛን ያህል ግንኙነት አለን። ግን በአቅም ውስንነት መድረስ ያለብንን መስራት ያለብንን ማስከበር ያለብንን ልክ እያስከበረን አይደለም እንጂ ድምጻችን እጅግ በጣም ከፍ ያለ ነው። እንዳወቃቀሩ የሙያ ማህበር ስለሆነ የኢትዮጵያ የቲያትር ባለሙያዎች ማህበርና የእንግሊዝ የቲያትር ባለሙያዎች ማህበር እኩል ነው። የሉዓላዊት ሀገሮች ስለሆኑ እንደ ባንዲራሽ ነው እኩል የሚቆመው። በኢኮኖሚም በምንም ግን እኛ እጅግ በጣም እነዛ የዓለም ዋንጫን ያዘጋጁ ናቸው። የእንግሊዝ የቲያትር ፕሮፌሽናል ማህበር ያንን ትልቅ ኢቨንት ያዘጋጀ ነውና ያስቀናል። እንደዛ ይሄ ነገር ትንሽ ያስቆጨናል። ችግሮቻችን ብዙ፣ ታሪካችን ትንሽ ይሁን ይስተካከላል የሚል አመኔታ ኖሮን እንለፈውና ወደ ስራዎች መለስ ስላርገና ደግሞ እስቲ ስራዎችን ስትሰራ አብዛኞቹ ካራክተር ኦልድ ናቸው ደግሞ ይዋጣለታል ይሉኛል። እኔ ሁሉንም ስራዎችን የአብዛኛው ስራዎች አድናቂ ነኝ። እኔ በጣም ነው የምወዳቸው የምትመርጣቸውን ካራክተርና በእርግጥ እውነት ነው ካራክተሮች ቁጡ ወይ ደግሞ የሆነ አበሳጭ ካራክተሮች አይባቸዋለሁና አንተስ ግን መለስ ብለህ ስታየው ምን ትላለህ? ምክንያቱም ከትክክለኛው ላይፍ ጋር አይደለም የትክክለኛውን ማንነትን ስለማውቀው ፍጹም አይገናኝምና ምን ትላለህ? ያ መጀመሪያ ላይ አካባቢ እንደውም አፍቃሪ ገጸ ባህሪያት በብዛት ካስተደረግ ነበርና በተለይ የድሮዎቹ ላይ በአብዛኛው አፍቃሪ ነው እና ምንድነው ምናምን ሁላ እስኪሉ ድረስ ማለት ነው። እንደንትን እድል ቲያትር ብዙ በተጫወትሽ ቁጥር የሚገርም ነው። ትልቅ እድል ነው። አንድ ቲያትር መስራት፣ አንድ የቴሌቪዥን ድራማ መስራት፣ አንድ ፊልም መስራት፣ አንድ የሬዲዮ ድራማ መስራት አንድ ኮርስ መውሰድ ነው ብዬ ነው ማምነው እኔ። እነዛ በብዙ ቁጥር ለህይወትሽ ግብአት ትልቅ ነው። የተለያየ ገጸ ባህሪ ስታጠኚ እነዛ ገጸ ባህሪያቶችን
አናሊሲስ ታደርጊያለሽ። ከየት መጣነታቸውን፣ የትምህርት ደረጃቸውን፣ ያሉበትን የሞራል ደረጃ፣ ሃይማኖታቸው ብላ ብላ እነዚህ ስታጠኚ ስለ አንድ የሆነ ነገር እያጠናሽ ማለት ነው። ትልቅ ዕውቀት ለራስሽ ታደርጊያለሽ። በዛ ውስጥ የምትወስጃቸው ደግሞ በጎ ነገሮችም እኮ አሉ የሚጠቅሙሽ ነገሮች ማለት ነው። እና በዛ ደረጃ እነዛ አፍቃሪ ገጸ ባህሪያቶች መጀመሪያ ላይ ብዙ ነበሩና ከዛ በተለይ ግንዛቤ መስጫ ቲያትሮች ነበሩ። እዛ ላይ ቶሎ ነበር ቲያትሮች ቀያይረን የምንሰራው። ሽማግሌ ትሆኛለሽ፣ አካል ጉዳተኛ ትሆኛለሽ፣ ወጣት ትሆኛለሽ፣ ዱርዬ ትሆኛለሽ፣ በቃ በሱስ ብክን ያለ የጎዳና ልጅ ትሆኛለሽ። እንደነዚህ አይነቶችን ቀያይሮ የመስራት ነገር ስለሆኑ ካራክተር አክተርና ታይፕ ካራክተር አክተር የምንለው ነገር አለ አይደል? ጀስት ታይፕ ካራክተር አክተር ሁሉ ጊዜ አንድ አይነት የሚሰራ ነው። ምንም የማይቀየር ነው። ካራክተር አክተር ግን ሁሉንም አይነት ገጸ ባህሪ የሚጫወት ነውና እንደዛ አይነት አክተር ነኝ ብዬ ነው ማምነው። እንደዛ መሆን አለብኝ። ብዙ ተመሳሳይ አይደለም ተጫወተው፣ የተለያዩ አይነት ናቸው። እውነት ነው። እና ከዛ አንፃር አሁን ላይ ያሉት ቁጥቦቹ፣ አናዳጆቹ፣ ምኖቹ ወደዚህ ቀረብ ያሉት ናቸውና ያንን አይተው ይሆናል እንትን ያሉት። በተለይ አሁን ላይ ምን ጫወተው ቲያትር ላይ የሶስት አይጦች ላይ አሁን የምጫወተው የአባትየውን ገጸ ባህሪ ነው። ከዛሬ 22 ዓመት በፊት የልጁን የይሳቅ የሚባል ካራክተር ነበር የምትጫወተው። የሚገርም ካራክተር ነው እሱም። በቃ ይሄ በሶስት አይነት ሶስቱ አይጦች ሶስት ልጆች ናቸውና በሶስት በተለያየ አይነት አስተዳደግ ያደጉትን ልጆች ነው የምናየው። አንደኛው የተመጣጠነ አመለካከት ያለው፣ አንደኛዋ ገረድ ነኝ ብላ መታመን፣ አንዱ ደግሞ ንጉስ ካራክተር ነው። እና ይሄ የተመጣጠነው አመለካከት ያለው ልጅ ሲፈጠርም የተመጣጠነ አመለካከት ፐርፌክት ተብሎ ነው ያለውና ያንን ፐርፌክት የሆነን ሰው ወደ አንቺ ስታመጩ እሱን ለመሆን ዋጋ ትከፍያለሽ። በህይወቴ በጣም ወዶ ገጸ ባህሪ እሱ ነው ድሮ የተጫወትኩትን ማለት ነው። አባትየው ደግሞ እነዚህን የሰራ ሰው ነው። እጅግ በጣም የሚገርም አቶ አጥናፍ የሚገርም ገጸ ባህሪ ነውና አሁን እሱን ነው መጫወተውና በዚህ ፕሌይ ቱ ኤክስትሪም የሆኑ የተለያዩ ሰዎችን ተጫውቻለሁ ብዬ አስባለሁና ሁለቱም የሚገርም አይነት ብቃት ያላቸው ለኔም ትልቅ ስራና ግብአት የሰጡኝ ናቸው ያምናለሁ። እንደው ግን አሁን መንሱት ላይ አንዱ እንደዛ አስታረጋት አዚዛን አንተ ስታየው መለስ ብለ እንደዚህ አይነት ሰው ቢኖር ኖሮ ብላ አትበሳጭም? እሱን ነገር ብናነሳው ነው አናሊሲስ ታረጊ እንደዛ አይነት ነው። በተለይ እነዚህ ውጭ ሄደው ዲያስፖራ የሚያሰደቡ ካራክተሮች አሉ አይደል? እዛ ወይ የሆነ ነገር ሲሰሩ ለፍተውም ብለው ፀሐይንም የማየት እድል ሳያገኙ ይቆዩና እዚህ ሲመጡ ልክ የተፈታ ወይንም ገመድ የበጠሰ ጥጃ ይሆኑና እንደዛ አይነት ገጸ ባህሪዎችን ነበር አናሊሲስ አረግ የነበረውና የዛ አይነት ነው። በጣም ያናድራል። ሁሉ ነገር ማድረግ ይችላል፣ ስህተት የለውም በሱ። የሰዎችን መብትም ሲደፍር ግድ የለውም። የፈለገውን በጣም ሰልፊሽ ካራክተር ነውና በጣም አናዳጅ ገጸ ባህሪ። ብዙ ሰው እንዳናደርግ ስታውቃለህ። በጣም ይገርመኝ ሁሌ ትወና ላይ ሰዎች ሲበሳጩ ደስ ይለኛል። አንተ ተወጥተዋል ማለት ነው። በቃ ያ ነው የሚገባውና ደስ ይላል። አክተሩ ተወጥቷልሽ ታስቢያለሽ። በሀገር ፍቅርና ብሔራዊ ቲያትር ያቀረባችሁ ረጅም ዓመታትን በቲያትር ላይ ስለሰራችሁ እንደው የገጠመ የማይረሳ ገጠመኝ ምንድነው? እውነት ገጠመኝ ሲባል ሁሉ ጊዜ እንትን የማይለኝ ነገር እሱ ነውና ለምሳሌ አሁን ብርሃኑ ድጋፌ ባለፈው የሰራነው የቦታ ጎጆ ቤት ፈረሰብናል እየሰራንና መድረክ ላይ እና ምን አደረግን አለ እዛው ጥላውን ጉግሳም ነበር ወዲያው የቲያትሩ አካል አድርገው እዛው ፈጥረው ነው የሰሩት። እንደዚህ አይነት ነገር እናንተም ጋር ከገጠመ ተውስታ ካለ በሚለው ይገጥምሻል። በቃ በዚህ ሁሉ እንትን ውስጥ ይገጥምሻል አይደለም? ክፍለ ሀገር ተንቀሳቅሰሽ ቲያትሮች ሲሰሪ ቀርቶ እዚህ ፕሮፌሽናል መድረክ ላይ ራሱ ብዙ ነገሮች ይገጥሙሻል። ድንገት መብራት ይጠፋል። መብራት ሲጠፋ ሰከንዶች ተቆጥያለሽ ወደ ጀነሬተሩ እስኪለወጥልሽ። እነዛ ታይሞች ከቆምሽበት መቀጠልሽ ስቲል አድርገሽ ነው ፖዝ እንደማድረግ ነው። መደንገጥም የሰው ልጅ ፖዝ ሲሆን እንግዲህ አስቢው። እነዛ ሞመንቶች የሚገርሙ ናቸው ለአክተርም
ብቃቱንም የሚያሳዩ ናቸው። ተመልካች ልክ ጠፍቶበት እስኪበራ ሲበራ መቀጠሉ ልክ ፊልም ስታይ ወርዲ ቆመ ሲበራ ከቆመበት ነው የሚጀምረው ተስማምተሽ ትቀጥያለሽ። ቲያትርም ሲሆን እንደዛ መሆን አለበት ብለን ስለምናምን ያንን ማስቀጠል መቻል ብቃት ይወስነዋል። ከሙድ ሳትወጪ ከስሜትሽ ሳትለወጪ ምናምን አይነት ነገር ስለሆነ በዚህ የተነሳ ብዙ ነገሮች ይገጥማሉ። ደሃውን ማስታወስ ያቃተኝ ነገሮች አረጀ ማለት ነው። አይመጣልሽም እንደዚህና ብቻ ካስታወስኩ ማለት ላይ ነግርሻለሁ። ለጊዜው ረሳሁት።